ለተረቡ ነሐሴ 19 ቀን 2026 ላይ እንገኛለን። እንደምናምሽታችኋል የተወደዳችሁ የጣቢያችን ተከታታዮች፣ ከኤርትራ ሳተላይት ቴሌቪዥን ለሰዓቱ የተሰናዱ ዜናና መረጃዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እየጋበዝን አበይት ነጥቦቹን እናስቀድማለን። ኮሎኔል ገብረስላሴ በላይ ከስልጣን እንዲነሱ ጥሪ ቀረበ። በሶማሊያ የባህር ዳርቻ የባህር ወንበዴዎች የጭነት መርከብ ጠለፉ። የዓለም አቀፍ የሰብአዊ እርዳታ ቀን ተከበረ። ተመድ ኢትዮጵያን ጨምሮ በአንዳንድ ሀገራት የድሮን ጥቃት ስጋት እንደደቀነ ገለጸ። የተባበሩት አረብ ኤሚሬትስ ከኢራን ጋር የነበሩ ስምምነቶችንና ግብይቶችን አገደች። በዩክሬን ምርጫ እንዲካሄድ ጥሪ ቀረበ። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ኮሎኔል ገብረስላሴ በላይ ከስልጣን እንዲነሱ ጥሪ ቀረበ። በትግራይ ክልል መቀሌ ከተማ ከ3 ዓመት ገደማ በፊት ዘውዱ ሀፍቱ ሙሉ ብርሃንን በመግደል ተከሰው የነበሩት ግለሰቦች ከ2 ሳምንታት በፊት በክልሉ ፍርድ ቤት ነፃ መሰናበታቸው በህዝቡ ዘንድ ከፍተኛ ቁጣና ቅሬታ መፍጠሩን ሪፖርቶች ያመለክታሉ። ያሬድ ገብረስላሴ ዘውዱ ሀፍቱን በመግደል ተጠርጥረው በተካሄደው የፍርድ ሂደት የእድሜ ልክ እስራት ከተፈረደባቸው ሰዎች መካከል አንዱ ሲሆን የኮሎኔል ገብረስላሴ በላይ ልጅ መሆኑ ይታወቃል። ኮሎኔል ገብረስላሴ በትግራይ የፖሊስ ኮሚሽን ምክትል ኮሚሽነር ሆነው በስልጣን ላይ በመገኘታቸው ፍትህ ሊረጋገጥ አይችልም በሚል ብዙ ተጋሩ ተቃውሞ ማሰማት ጀምረዋል። ከተጀመረው የተቃውሞ ዘመቻ መካከልም በትግራይ ክልል ፖሊስ ኮሚሽን እምነት የለንም፣ ኮሎኔል ገብረስላሴ የፍትህ ሂደቱን እያዛቡ ስለሆነ ከስልጣን ይነሱ የሚል ዘመቻ መጀመሩን መረጃዎች ያመለክታሉ። በትግራይ የህግ የበላይነት በመዳከሙ አፋኝ ህጎች በመውጣታቸውና በግፍና በግዴታ የሚፈጸም የግዳጅ ምልመላ በይፋ በመጀመሩ ምክንያት በሺዎች የሚቆጠሩ ተጋሩ ለስደትና ለአገር ውስጥ መፈናቀል እየተዳረጉ መሆኑን የተለያዩ ሪፖርቶች ይገልጻሉ። ኮሎኔል ገብረስላሴ በላይ ከስልጣን እንዲነሱ የተጀመረው ዘመቻ እስከ መቼና እስከ ምን ደረጃ እንደሚቀጥል የሚያሳይ ይፋዊ መረጃ ባይኖርም የተለያዩ ወጣቶች ጥያቄውን ተቀብለው እያስተጋቡት እንደሚገኙና ዘመቻውም ሊቀጥል እንደሚችል የትግራይን ሁኔታ የሚከታተሉ ተንታኞች ይገልጻሉ። በሶማሊያ የባህር ዳርቻ የባህር ወንበዴዎች የጭነት መርከብ ጠለፉ። በሶማሊያ የባህር ዳርቻ የባህር ወንበዴዎች በነሐሴ 17 አንዲት የጭነት መርከብ መጥለፋቸውን ሂራን ኦንላይን ዘግቧል። ይህም በአፍሪካ ቀንድ አካባቢ የባህር ወንበዴነት እንደገና እየጨመረ ባለበት ወቅት የተፈጸመ የቅርብ ጊዜ ጥቃት መሆኑን ተቆጣጣሪዎች ገልጸዋል። በሶማሊያ ከማራዬ አቅራቢያ በሚገኝ አካባቢ ስሟ ያልተገለጸችና 8 ሰዎችን ያሳፈረች መርከብ መያዟን የታላቋ ብሪታንያ የባህር ንግድ ስራዎችና የአውሮፓ ህብረት የህንድ ውቅያኖስ የባህር ደህንነት ማዕከል ገልጸዋል። የመርከቧ ሰራተኞች በአሁኑ ወቅት ደህና ቦታ ላይ ይገኛሉ ሲል MSCIO የተባለው ተቋም አረጋግጧል። በሶማሊያ የባህር ዳርቻ የባህር ወንበዴነት በ2000ዎቹ በስፋት የተስፋፋ ሲሆን በ2011 ከፍተኛው ጫፍ ላይ መድረሱ ይታወሳል። ከዚያ በኋላ በዓለም አቀፍ የባህር ኃይሎች የተደረገው ስምሪትና የንግድ መርከቦች አዳዲስ የክትትልና የጥበቃ ዘዴዎችን መጠቀማቸው የባህር ወንበዴነት እንዲቀንስ ማድረጉን ሪፖርቶች ያመለክታሉ። ይሁን እንጂ የሶማሊያ የባህር ወንበዴዎች በዚህ ዓመት እንደገና ንቁ ሆነው እየታዩ ነው። በሚያዝያና ግንቦት ወራት ነዳጅና ማዳበሪያ የጫኑ 3 መርከቦች በሶማሊያ የባህር ዳርቻ ተይዘው እንደነበር ተገልጿል። በሐምሌ ወር ደግሞ በየመን የባህር ውስጥ ኬሚካል የጫነች አንዲት መርከብ ተይዛ ወደ ሶማሊያ የባህር ዳርቻ እንደገባች ይታወቃል። በመርከቦች ላይ የተፈጸሙ ያሉት እነዚህ ጥቃቶች በቀይ ባህር ላይ መርከቦች የሚያጋጥማቸውን አደጋ እያባባሱ መሆናቸውን ሪፖርቶች ያመለክታሉ። በሌላ በኩልም ኢራን በአረብ ባህረ ሰላጤ የሆርሙዝ መተላለፊያን ከዘጋሽ በኋላ ይህ መስመር ከዚህ በፊት ይበልጥ አስፈላጊ የአቅርቦት መስመር ሆኖ እያገለገለ መሆኑ ተገልጿል። የዓለም አቀፍ የሰብአዊ እርዳታ ቀን ተከበረ። ዛሬ ነሐሴ 19 የዓለም አቀፍ የሰብአዊ እርዳታ ቀን የሚከበርበት ዕለት ነው። ይህም የሰብአዊ እርዳታ ሰራተኞችን ለማክበርና በዓለም ዙሪያ በችግርና በኪሳራ ውስጥ ከሚገኙ ወገኖች ጎን ለመቆም ያለመ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ይህንን ታላቅ ቀን አስመልክተው ባስተላለፉት መልእክት ሌሎችን ማገልገል ከየትኛውም ጊዜ በላይ አደገኛ ተግባር ሆኗል። ባለፉት 3 ዓመታት ውስጥ ከ1000 በላይ የሰብአዊ እርዳታ ሰራተኞች ተገድለዋል። አብዛኞቹም የራሳቸውን ማህበረሰብ በመርዳት ላይ በነበሩበት ወቅት ነው ብለዋል። ዓለም የጦርነት ህጎችን ለማክበር፣ ተደራሽነትን ለማረጋገጥ፣ ጥፋተኞች እንዲጠየቁ ለማድረግና በቂ ሀብት ለማድረስ ቃል ገብታለች ሲሉም አክለው ገልጸዋል።
ህይወት አደጋ ላይ በሚወድቅበት ጊዜ ለመርዳት የሚመጡ ሰዎች በጭራሽ ኢላማ መሆን የለባቸውም። የሰብአዊ መብትና እርዳታ ሰራተኞች ስራቸውን በማከናወን ላይ ሳሉ መገደል፣ መጎዳት፣ መታገት፣ መታሰርና በስራቸው ላይ መሰናክል መፍጠር ቀጥሏል ሲል የተባበሩት መንግስታት ድርጅት ስጋቱን ገልጿል። በብዛት እየተገደሉ ያሉትም የራሳቸውን ማህበረሰብ የሚያገለግሉ ሀገር በቀል ሰራተኞች መሆናቸው አሳሳቢ ሆኗል። ዓለም አቀፍ የሰብአዊ መብት ህግ ሲቪሎች የሰብአዊና የህክምና አባላትን ጨምሮ ሊከበሩና ሊጠበቁ ይገባል ይላል። በሰብአዊ እርዳታ ሰራተኞች ላይ የሚፈጸመው ጥቃት በቀጥታ ከሚጎዱት ግለሰቦች አልፎ በጣም የከፋ ዘላቂ ጉዳትና ተጽዕኖም አለው። በነሐሴ 19 ቀን 2003 በባግዳድ ኢራቅ በሚገኘው ቦምብ ካናል ሆቴል በተፈጸመ የቦምብ ጥቃት የኢራቅ ልዩ የዋና ጸሐፊ ተወካይ ሰርጂዮ ቪዬራ ዴሜሎን ጨምሮ 22 የሰብአዊ እርዳታ ሰራተኞች መሞታቸው ይታወሳል። ከ5 ዓመታት በኋላ የተባበሩት መንግስታት ጠቅላላ ጉባኤ ነሐሴ 19ን የዓለም አቀፍ የሰብአዊ እርዳታ ቀን አድርጎ በመመዝገብ ውሳኔ 63/139ን አጽድቋል። በየዓመቱ የዓለም አቀፍ የሰብአዊ እርዳታ ቀን ከተለያዩ የሰብአዊ ስርዓት የተጣመሩ አካላትን በመሰብሰብ በችግር ውስጥ ያሉ ሰዎችን ህልውና፣ ደህንነትና ክብር እንዲሁም የሰብአዊ እርዳታ ሰራተኞችን ደህንነት ያስከብራል። የዓለም አቀፍ የሰብአዊ እርዳታ ቀን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት የሚመራ ዘመቻ መሆኑን ዘገባዎች ያመለክታሉ። ተመድ ኢትዮጵያን ጨምሮ በአንዳንድ ሀገራት የድሮን ጥቃት ስጋት እንደደቀነ ገለጸ። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባወጣው አዲስ መግለጫ በዓለም ዙሪያ ኢትዮጵያን ጨምሮ በአንዳንድ ሀገራት የጦር ሜዳዎችን እየቀየሩ ያሉ ታጣቂ የድሮን ጥቃቶች በሰብአዊ እርዳታ ሰራተኞች ላይ እጅግ አደገኛና ገዳይ ስጋት እየደቀኑ መሆናቸውን አስጠነቀቀ። ተቋሙ የዓለም የሰብአዊነት ቀንን ምክንያት በማድረግ ባወጣው ሪፖርት እንዳመለከተው ባለፈው ዓመት ብቻ 907 የእርዳታ ሰራተኞች የጥቃት ሰለባ ሆነዋል። ለአውሮፓውያኑ አቆጣጠር በ2025 የሟቾች ቁጥር 350 የደረሰ ሲሆን ይህም በታሪክ ሁለተኛው ከፍተኛ የሟቾች ቁጥር ሆኖ ተመዝግቧል። አውስትራሊያና ካናዳ በገንዘብ በሚደግፉት የመረጃ ቋት መሰረት በዚህ ዓመትም የጥቃቱ መጠን የመቀነስ አዝማሚያ ያላሳየ ሲሆን እስካሁን ባለው መረጃ 322 የእርዳታ ሰራተኞች ሲቆስሉ 235 የሚሆኑት ደግሞ ታፍነዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ በዕለቱ ባስተላለፉት መልእክት የሐሰተኛ መረጃ ስርጭት፣ የገንዘብ ድጋፍ መቀነስና የእርዳታ አቅርቦት ክልከላዎች ስራውን እጅግ አዳጋች እንዳደረጉት ገልጸው አባል ሀገራቱ የሰራተኞቹን ደህንነት እንዲያስጠብቁ ጥሪ አቅርበዋል። እንደ ሪፖርቱ ከሆነ በተከታታይ ለሶስተኛ ዓመት ጋዛ ለእርዳታ ሰራተኞች እጅግ አደገኛው ስፍራ ሆና የቀጠለች ሲሆን በአጠቃላይ 186 ሰራተኞች ተገድለዋል። ከእነዚህም ውስጥ 68 በመቶ የሚሆኑት ህይወታቸውን ያጡት በአየር ጥቃት ነው። በሱዳንም በተባባሰው ግጭት ምክንያት 71 ሰራተኞች በብዛት አነስተኛ የጦር መሳሪያዎችን በተጠቀሙ ጥቃቶች ህይወታቸውን አጥተዋል። ከነዚህም በተጨማሪ ኢትዮጵያ፣ ዩክሬን፣ ሶሪያ፣ ሄይቲ፣ ቻድና ካሜሩን ከፍተኛ የጸጥታ ስጋት ካለባቸው ሀገራት ተርታ ተመድበዋል። ለአውሮፓውያኑ አቆጣጠር በ2026 እስካሁን ባለው ጊዜ ውስጥ ብቻ 82 የእርዳታ ሰራተኞች ተገድለዋል፣ 97 ቆስለዋል፣ እንዲሁም 39 ታፍነዋል። የተመድ የሰብአዊ ጉዳዮችና የድንገተኛ ጊዜ እርዳታ አስተባባሪ ቶም ፍሌቸር በ3 ዓመታት ውስጥ ብቻ ከ1000 በላይ የእርዳታ ሰራተኞች መገደላቸው ፈጽሞ ተቀባይነት የሌለው ጉዳይ ነው ብለዋል። አክለውም ቴክኖሎጂው ሊቀየር ቢችልም የጦርነት ህግጋት ግን እንደማይቀየሩ አሳስበዋል። የእርዳታ ድርጅቶች አሁን ላይ ርካሽና በቀላሉ ሊለወጡ ከሚችሉ ታጣቂ ድሮኖች ጋር እየተጋፈጡ ይገኛሉ። በሱዳን በ2026 የመጀመሪያዎቹ 4 ወራት ውስጥ ለደረሰው 80 በመቶ ሲቪሎች ሞት የድሮን ጥቃት ዋነኛ ምክንያት ሲሆን በዩክሬን፣ በሩሲያ፣ በኮሎምቢያና በዲሞክራቲክ ሪፐብሊክ ኮንጎ መሰል ጥቃቶች ከፍተኛ እልቂት አስከትለዋል። የዘንድሮ የዓለም የሰብአዊነት ቀን ዘመቻ ማህበረሰብን ለመታደግ በተሰማሩና ህይወታቸውን ባጡ ግለሰቦች እንዲሁም ከኋላ በተዉት ቤተሰብ ታሪክ ላይ ያተኮረ ነው። የዓለም ጤና ድርጅት በበኩሉ በዚህ ዓመት ብቻ በጤና ተቋማት ላይ 639 ጥቃቶች መመዝገባቸውን አስታውቋል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊነት ህግ የግጭቱ ተሳታፊዎች ንጹሃንንና የሰብአዊ እርዳታ ሰራተኞችን እንዲጠብቁ በጥብቅ የሚያስገድድ ሲሆን በአሁኑ ወቅት የሰብአዊ እርዳታ ድርጅቶች በዓለም ዙሪያ አስከፊ ችግር ውስጥ የሚገኙ 87 ሚሊዮን ሰዎችን ለመድረስ እየሰሩ ይገኛሉ። በየዓመቱ ነሐሴ 19 የሚከበረው ይህ የዓለም የሰብአዊነት ቀን ለአውሮፓውያኑ አቆጣጠር በ2003 በኢራቅ ባግዳድ በሚገኘው ሆቴል ላይ በደረሰው የቦምብ ጥቃት 22 የተመድ ሰራተኞች ህይወታቸውን ያጡበትን አሳዛኝ ክስተት መነሻ በማድረግ መሆኑ ይታወቃል።
የተባበሩት አረብ ኤሚሬትስ ከኢራን ጋር የነበሩ ስምምነቶችንና ግብይቶችን አገደች። የተባበሩት አረብ ኤሚሬትስ ከኢራን ጋር የነበራትን የንግድ የኢኮኖሚና የፋይናንስ ስምምነቶች ማቋረጧን የሀገሪቱ የውጭ ጉዳይ ሚኒስትር አውጇል ሲል አልጀዚራ ነሐሴ 18 ቀን 2026 ዘግቧል። ይህ ውሳኔ ይፋ የሆነው ከቅርብ ቀናት ወዲህ በሁለቱ ሀገራት መካከል ያለው ወታደራዊና የጸጥታ ውጥረት እየጨመረ በመጣበት ወቅት ሲሆን አረብ ኤሚሬቶች ይህን ውሳኔ ያሳለፈችው ከኢራን የተተኮሱ ሚሳኤሎች በሀገሪቱ አየር ቢጠለፉም በጥቃቱ የተፈጠሩ ፍርስራሾች ስጋት በመፍጠራቸው ነው። በሌላ በኩል ኢራን የተባበሩት አረብ ኤሚሬቶች በሆርሙዝ ዋና የነዳጅ ማመላለሻ መስመር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት አድርሳለች በማለት ከሳለች። በሁለቱ ሀገራት መካከል የነበረው በቢሊዮን ዶላር የሚቆጠር የንግድ ልውውጥ መቋረጥ በተባበሩት አረብ ኤሚሬቶችና በኢራን ኢኮኖሚ ላይ ትልቅ ተጽዕኖ እያሳደረ መሆኑ ተገልጿል። እርምጃው በመካከለኛው ምስራቅ አካባቢ ያለውን ወታደራዊና ፖለቲካዊ ውዝግብ የበለጠ የሚያባብስ ነውም ተብሏል። በተጨማሪም በአሜሪካና በኢራን መካከል የተደረገው የአሁኑ የሰላም ድርድር አለመሳካቱ በቀጠናው አዲስ ወታደራዊ ውጥረት መፍጠሩን ዘገባው አሳይቷል። በዩክሬን ምርጫ እንዲካሄድ ጥሪ ቀረበ። የቀድሞው የዩክሬን መከላከያ ሚኒስትር በአገሪቱ ፕሬዝዳንታዊ ምርጫ እንዲደረግ ጥሪ ማቅረባቸውን ዛሬ ነሐሴ 19 የተሰራጨ ዘገባ ያመለክታል። በፕሬዝዳንት ቮሎዲሚር ዜሌንስኪ ከስልጣን የተነሱት የቀድሞው መከላከያ ሚኒስትር ማይካኤሎ ፌርዶቭ ፕሬዝዳንታዊ ምርጫ መደረግ እንዳለበት አሳስበዋል። ፌርዶቭ በቪዲዮ ባስተላለፉት መልእክት አንድ መሰረታዊ ጥያቄ መመለስ አለብን፣ ጦርነቱ ለዓመታት ከቀጠለ የኛ መንግስት ተግባር እንዴት ሊሆን ይችላል የሚል ጥያቄ አንስተው ይህ ጉዳይ ዩክሬናውያን መንግስታቸውን እንዲመርጡ ሩሲያ የመወሰን መብት እንደተሰጣት የሚያሳይ መሆኑን ገልጸዋል። ጨምረውም ምንም እንኳን ጦርነቱ ረጅም ዓመታት ቢቀጥል ሙሉ ዲሞክራሲያዊ መብታችንን የምናገኝበት ህጋዊ ደህንነቱ የተጠበቀና ተጨባጭ ስርዓት መዘርጋት አለበት በማለት አስረድተዋል። የቀድሞው ሚኒስትር ይህንን ጥሪ ያቀረቡት እሳቸውን የሚተካው ሰው በዩክሬን ፓርላማ ሊሰየም አንድ ቀን በቀረው ወቅት ነው። ጥሪያቸውን ደግፈው በርካቶች አስተያየት የሰጡ ሲሆን አንዳንድ የዜሌንስኪ ደጋፊዎች ደግሞ ሀሳቡን ማጣጣላቸውን ዘገባው ያስረዳል። የ35 ዓመቱ ፌርዶቭ ከስልጣን መባረራቸው በዩክሬን ከፍተኛ ተቃውሞ ማስነሳቱ የሚታወስ ነው። የተከበራችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት የያዝናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ።